ተደጋጋሚ ውርጃ ለምን ይከሰታል? መፍትሄውስ ምንድነው? ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ፣ የማህጸንና ጽንስ ስፔሻሊስት። ይህ ቻናላችን የተለያዩ የማህጸንና ጽንስ ርዕሰ ጉዳዮችን እያነሳን የምንነጋገርበት ነው። እርሶም ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጋብዛለሁ። አብራችሁን ቆዩ። በዛሬው ቪዲዮአችን ተደጋጋሚ ውርጃ የሚከሰትበት ምክንያቶች ምንድናቸው፣ መፍትሄውስ ምንድነው የሚሉ ርዕሰ ጉዳዮችን የምንነጋገረው። መጀመሪያ ውርጃ የሚባለው መቼ ነው ከሚለው ስንነሳ በእኛ ሀገር ውርጃ የሚባለው ጽንስ 28 ሳምንት ከመድረሱ በፊት የጽንስ መውረድ ሲከሰት ነው። በሌላው ዓለም ደግሞ ከ20 ሳምንት በታች፣ በአብዛኛው ደግሞ ከ24 ሳምንት በታች ጽንስ መውረድ ሲከሰት እንደ ውርጃ ይቆጠራል። ምክንያቱም ከዚህ በፊት ባሉ ጊዜያት ሲወለድ የማደግ እድሉ አናሳ ስለሆነ ነው። ከዛ በኋላ ግን ያለ ጊዜው መውለድ ነው የምንለው። ተደጋጋሚ ውርጃ ለማለት ደግሞ ሁለትና ከዛ በላይ ውርጃ ከተከሰተ ነው። እንዳጠቃላይ ውርጃ 15 ከመቶ የሚደርሱ እርግዝናዎች ላይ ሊከሰት ይችላል። ተደጋጋሚ የሚሆነው ደግሞ ከ1 እስከ 2 ከመቶ የሚደርሱ እርግዝናዎች ላይ ነው። ውርጃ ሲከሰት በአብዛኛውን ጊዜ የመጀመሪያዎቹ የእርግዝና ወቅቶች ላይ ነው የሚከሰተው። በአብዛኛው ደግሞ የመጀመሪያዎቹ 10 ሳምንት ውስጥ ነው የሚከሰተው። ከ10 ሳምንት በኋላ የመከሰት እድሉ ከ2 እስከ 3 ከመቶ ብቻ ነው። ውርጃ ደግሞ የሚከሰትባቸው የተለያዩ ምክንያቶች አሉ። እነዚህን ምክንያቶች ቀለል ለማድረግ ከጽንሱ ጋር የተያያዘ፣ ከእናት ጤንነት ጋር የተያያዘ እና ደግሞ ከማህፀኑ ጋር የተያያዘ ብለን መክፈል እንችላለን። ከጽንስ ጋር በተያያዘ በአብዛኛው ውርጃ የሚከሰትበት ምክንያት የዘረመል ችግር ሲኖር ነው። በአፈጣጠር ወቅት ከእናትም ከአባትም የሚወስዳቸው ዘረመሎች አሉ፣ ክሮሞዞም የምንለው። የጽንስ አፈጣጠር ሂደት ላይ የዘረመል ችግር ከተከሰተ ውርጃ የመከሰት እድሉ ይጨምራል። የመጀመሪያዎቹ 10 ሳምንት ውስጥ ከሚከሰቱ ውርጃዎች ውስጥ 50 ከመቶ የሚደርሱት በዚህ የዘረመል ችግር የሚከሰቱ ናቸው። ለዚህ ደግሞ አጋላጭ ምክንያት ከሚባሉት ውስጥ አንዱ የእናት እድሜ መጨመር ነው። የእናት እድሜ 35 እና ከዛ በላይ ሲሆን፣ በተለይ ከ40ዎች ውስጥ ሲሆን ይህ የዘረመል ችግር የመከሰት እድሉ በጣም ይጨምራል። ሌላው ደግሞ እናት ላይ ወይ አባት ላይ ሳይታወቅ የዘረመል ችግር ኖሮ ከሆነ ነው። ስለዚህ ውርጃ ሲከሰት ይሄ ከተጠረጠረ የጽንሱ የዘረመል ምርመራ ይደረጋል። ከዛም ተመስርቶ የእናት የአባት የዘረመል ምርመራ ሊደረግ ይችላል። ሌላው ከዚሁም ጋር ተያይዞ የአፈጣጠር ችግርም ሊከሰት ይችላል። እሱም ውርጃ እንዲከሰት ሊያደርግ ይችላል። ሌላኛው ደግሞ በሰፊው ያለው ከእናት ጋር የተያያዘ ጉዳዮች ሲኖሩ ነው። አንደኛው ሆርሞን ችግሮች ወይም ኢንዶክራይን አብኖርማሊቲ የምንላቸው ሲኖሩ ነው። እነዚህ ውስጥ የሚካተቱት አንደኛው የእንቅርት ሆርሞን ችግር ሲኖር ነው። ማነስም መብዛትም፣ በይበልጥ ደግሞ የእንቅርት ሆርሞን ማነስ ውርጃ የመከሰት እድል ይጨምራል። ሌላኛው ደግሞ የብዙ ሆርሞኖች ችግር አንድ ላይ ሲኖር ወይም ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድሮም በአሁኑ አጠራሩ ፒኤምኦኤስ ወይም በድሮ ፒሲኦኤስ የምንለው ችግር ያለባት እናት ስትሆንም እድሉ ይጨምራል። ሌላኛው በደንብ መቆጣጠር ያልተቻለ ስኳር ህመምም ሲኖር ውርጃ የመከሰት እድልን በጣም ይጨምራል። ሌላኛው ደግሞ የእናት የሰውነት ክብደት በጣም መጨመር ወይም ኦቤሲቲ የምንለው ካለም ውርጃ የመከሰት እድሉን ይጨምራል። ሌላኛው ችግር ደግሞ ከሰውነት የህመም መከላከል ስርዓት ጋር ኢሚኖሎጂክ ፋክተርስ በምንለው ምክንያት የሚከሰት ችግር ነው። እዚህ ውስጥ የተለያዩ ህመሞች አሉ። ኤስኤልኢ ወይም ሲስተሚክ ሉፐስ ኤሪቴማቶሰስ፣ አንታይፎስፎሊፒድ ሲንድረም የሚባሉ እነዚህ በተለይ አንታይፎስፎሊፒድ ሲንድረም የምንለው መኖሩን የምንጠራጠርባቸው የተለያዩ መንገዶች አሉ። የመጀመሪያዎቹ 10 ሳምንታት ውስጥ ተደጋጋሚ ውርጃ ከተከሰተ፣ ወይ ደግሞ ከ10 ሳምንት በኋላ የጽንስ መሞት ከተከሰተ፣ ወይ በጊዜ 34 ሳምንት ከመሆኑ በፊት ከፍ ያለ የእርግዝና ግፊት ከተከሰተ፣ እነዚህ አንድ አመላካች ምክንያት ተደርጎ ሊቆጠር ይችላል። ስለዚህ ይሄም ችግር ካለ በምርመራ መታወቅ ይችላል። ሌላው ደግሞ ማህፀን ላይ የሚከሰት ችግር ነው። ማህፀን ላይ ተከስተው ለውርጃ እንደ ምክንያት ሊቆጠሩ ከሚችሉ ችግሮች ውስጥ አንዱ የማህፀን በር እርግዝናን የመሸከም አቅም
ማጣት ነው ወይም በህክምናው ሰርቫይካል ኢንሰፊሸንሲ የምንለው ችግር ነው። ይሄ ብዙ ጊዜ ከ10 ሳምንት በኋላ ያለ እርግዝና ነው እንዲወርድ የሚያደርገው። ተደጋጋሚ ውርጃዎች እንዲከሰቱ ሊያደርግ ይችላል። በይበልጥ ደግሞ የሚከሰቱበት ጊዜ እየቀነሰ ነው የሚመጣው። 7 ወር ላይ ከተከሰተ 6 ወር ላይ 5 ወር ላይ ያለ የሚሄድ አይነት ውርጃ ሊከሰት ይችላል። ሰርቫይካል ኢንሰፊሸንሲ ወይም የማህፀን በር መስነፍ አንዱ ምክንያት ተደርጎ ይቆጠራል። ሌላኛው ደግሞ የማህፀን አፈጣጠር ችግር ነው። ሲጀመር ማህፀን ሲፈጠር የሚከሰቱ ችግሮች ናቸው እነዚህ። አንደኛው ማህፀን 2 ማህፀን ሊኖራችሁ ይችላል። ዳይደልፊክ ዩትረስ የሚባል ነው። ይሄ ሲኖር እስከ 40% የሚደርስ እርግዝና በውርጃ ሊጠናቀቅ ይችላል። ሌላኛው ደግሞ ማህፀን መሃሉ ጽንስ በደንብ ሊቀመጥበት የሚችል ስፔስ አለው፣ ግን ወፍራም ተካፋይ ካለው አንዱ የአፈጣጠር ችግር ነው ወይም በህክምናው ባይኮርኒየት ዩትረስ ይባላል። ይሄም ሲኖር ውርጃ የመከሰት እድሉ ሰፊ ነው። ይሄ በተለይ የማህፀን በር መስነፍ እንዲከሰት ሊያደርግ ይችላል። ሌላኛው የማህፀን አፈጣጠር ችግር ደግሞ ማህፀን ውስጥ ቀጭን አካፋይ ሲኖር ነው። ሴፕቴትድ ዩትረስ ይባላል። በአብዛኛው ከማህፀን አፈጣጠር ችግር ጋር የተያያዙ ውርጃዎች የሚከሰቱት እዚህኛው ችግር ላይ ነው። ሴፕቴትድ ዩትረስ የምንለው ነው። ቀጭን ስለሆነ ያን ያህል የደም ዝውውር የለውም። ጽንስ እዛ ላይ ከተቀመጠ በደንብ የደም ዝውውር ስለማይኖር ውርጃ እንዲከሰት ሊያደርግ ይችላል። ስለዚህ የማህፀን የአፈጣጠር ችግርም ካለ ውርጃ እንዲከሰት ሊያደርግ ይችላል። ሌላኛው ደግሞ ማህፀን ውስጥ የሚከሰቱ ችግሮች ናቸው። ለምሳሌ እጢ ወይም ማዮማ የምንለው ካለ ይሄ ብዙ ጊዜ ከውርጃ ጋር አይያያዝም፣ ግን ብዙ ጊዜ ግን እንደ ምክንያት አይቀርብም። ሌላኛው ደግሞ የማህፀን የውስጠኛው ክፍል መጣበቅ ነው። ይሄ አሸርማን ሲንድረም ወይም ዩትራይን ሲኒኬ የምንለው ችግር ነው። ይሄ ብዙ ጊዜ ሲኖር እርግዝና ሲጀመርም እንዳይከሰት ነው የሚያደርገው፣ ግን አልፎ አልፎ ውርጃ እንዲከሰት ሊያደርግ ይችላል። ስለዚህ አሁን የዘረዘርነው የሚያሳየው ተደጋጋሚ ውርጃ ሲከሰት የተለያዩ ጉዳዮች እንደ ምክንያት ሊጠቀሱ የሚችሉ መሆኑን ነው። እነዚህ ምክንያቶች መኖራቸውን ደግሞ እንደተጠረጠረው ምክንያት ተመርኩዞ የሆርሞን ምርመራ በማድረግ ማህፀን ላይ ምርመራ በማድረግ አጠቃላይ ታሪካችሁን በመጠየቅ የትኛው ምክንያት ሊሆን እንደሚችል መጠርጠርና ምክንያቱም ማወቅ ይቻላል። ወደ ህክምናው ወይም ወደ መፍትሄው ስንሄድ የሚደረገው ህክምና በተገኘው ምክንያት ላይ ተመርኩዞ የሚደረግ ነው። ለምሳሌ ተደጋጋሚ ውርጃ የተከሰተው በዘረመል ችግር እንደሆነ ከታወቀ የእናትና የአባት የዘረመል ምርመራ ይደረጋል። ችግር ከተገኘ ሊደረግ የሚችል መፍትሄ በአይቪኤፍ ህክምና ላይ መጀመሪያ የጽንሱ የዘረመል ምርመራ ተደርጎ ጤናማ የሆነውን ወደ ማህፀን ውስጥ የማስገባት ሂደት ነው። አይቪኤፍ ዊዝ ፕሪኢምፕላንቴሽን ጄኔቲክ ቴስቲንግ ይባላል። ይሄ እንደ አንድ አማራጭ ሊቀርብ ይችላል። ሌላኛው ደግሞ እናትየው ላይ የተለያዩ የሆርሞን ችግሮች ካሉ እነሱን ቅድሚያ ማስተካከል ነው። የታይሮይድ ሆርሞን ወይም የእንቅርት ሆርሞን ማነስ ካለ ቅድሚያ እሱ እንዲስተካከል ይደረጋል። በደንብ ያልተቆጣጠር ነው የስኳር ችግር የስኳር ህመም ካለ እሱ ቅድሚያ ቁጥጥር ውስጥ እንዲሆን መደረግ ያስፈልጋል። ሌላው ደግሞ ቅድም ኢሚኖሎጂክ ያልኳችሁ ችግሮች ካሉ መታከም ያስፈልጋል። ሌላኛው ደግሞ ማህፀን ላይ ችግር ካለ ለምሳሌ የማህፀን በር እርግዝናን የመሸከም ችግር ከሆነ እንዳረገዛችሁ 14-16 ሳምንት አካባቢ በአልትራሳውንድ ታይቶ የማህፀን በርን የማጠናከር የሚሰራ ኦፕሬሽን አለ። እሱን በመስራት ጽንሱ እንዳይወርድ ሊደረግ ይችላል። የማህፀን የአፈጣጠር ችግር ሲኖር በተለይ ደግሞ ቅድም ቀጭን አካፋይ ያልኳችሁ ወይም ሴፕቴትድ ዩትረስ የምንለው ችግር ሲኖር እሱን ቆርጦ በማውጣት ጽንስ የመውረድ እድልን በከፍተኛ ደረጃ በመቀነስ እንዲስተካከል ሊያደርግ ይችላል። ሌሎቹ ችግሮች በእርግጥ ሁለት ማህፀን ሲኖር፣ ወፍራም አካፋይ ሲኖር እነዚህ ብዙ ጊዜ የኦፕሬሽን አማራጭ አይመከርም። ሌላኛው ማዮማ ነው ወይም ሞኝጢ ነው ለዚህ ያጋለጠው ተብሎ ሲታሰብም እሱም በኦፕሬሽን እንዲስተካከል ማድረግ ይቻላል። ሌላው መታወቅ ያለበት አጠቃላይ ምርመራ ተደርጎ ደግሞ ይሄ ነው የሚባል ምክንያት የማይገኝለት አለ። ከአጠቃላይ ተደጋጋሚ ውርጃዎች ውስጥ 50% የሚደርሱት ይሄ ነው የሚባል ምክንያት ላይ ይገኝለት ይችላል። እንደዛም ሲሆን
የተለያዩ የህክምና አማራጮችን ይቀርባሉ። ስለዚህ ህክምናው በተገኘው ምክንያት ላይ ተመርኩዞ የተለያዩ የህክምና አማራጮችን በመጠቀም የማከም ሂደት ይደረጋል። ሌላው መታወቅ ያለበትና ጥሩ ዜና ተደጋጋሚ ውርጃ ያጋጠማት ሴት በቀጣይ ጤናማ ልጅ የመውለድ እድሏ ከ70 እስከ 75 ከመቶ ነው። ከ5 እና ከ6 በላይ ተደጋጋሚ ውርጃ አጋጥሞ እንኳን ጤናማ ልጅ የመውለድ እድሏ 50 ከመቶ በላይ ነው። ስለዚህ ተደጋጋሚ ውርጃ ተከሰተ ማለት በቃ ጤናማ ልጅ መውለድ አትችሉም፣ እርግዝናው መቀጠል አይችልም ማለት አይደለም። ግን ከ2 እና ከዛ በላይ ውርጃ ሲከሰት ህክምና ማድረግ ያስፈልጋል ለማለት ነው። የዛሬው ርዕሰ ጉዳያችን ይሄንን ይመስል ነበረ። ጠቃሚ ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ሌሎች ጠቃሚ ቪዲዮዎችም ሲለቀቁ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጠይቃለሁ። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ቸር ሰንብቱኝ። አመሰግናለሁ።